በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳይነት በእናታችን በቅድስት ድንግል ማርያም አማላጅነት በበረሃው መናኝ በእንባ በጸሎቱ የተደረገልኝን ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ በጣም የሚያጨናንቅ የአእምሮ ጭንቀት ነበረብኝ። ሰውነቴን ሁሉ ያቃጥለኛል። አልቅሽ አልቅሽ ነው የሚለኝ። ገደል ሂጂ ጫካ ግቢ ነው የሚለኝ። ተስፋዬ የጨለመ ነበረ የሚመስለኝ። እንደዛ እየሆንኩኝ ያልከድኩበት ጸበል ቦታ የለም። ምንም ግን ፈውስ አላገኘሁም። 2016 ዓመተ ምህረት ህዳር ወር ላይ በጣም ታመምኩኝ። ሰውነቴን ራሴ መቆጣጠር አልችልም። መንቀሳቀስ አልችልም። ምግብ አልበላም። ሁሉ ነገር በቃ ተስፋ የቆረጠ ነገር። እዚህ በኋላ ምንም ተስፋ የለኝም። ሞት እንጂ የሚጠብቀኝ ሌላ ህይወት አዲስ ህይወት አይኖረኝም ነበረ ውስጤ የሚያስበው የነበረ። ከዛ አጋጣሚ ቤተሰቦቼ ወደ ህክምና እንድሄድ አድርገው ህክምና ወስደውኝ ብዙም ለውጥ አልነበረኝም። ከዛ በኋላ ወደ ወንቅሸት ቅዱስ ገብርኤል ጥር ወር ላይ ነበር የመጣሁት። ያ ሲያጨናንቅ የነበረው አይምሮዬን ሰውነቴን ሁሉ እያቃጠለ የነበረው ተስፋ ቢስ የነበረው ሁሉ ነገሬ ሁሉ በአዲስ ተለውጦ ጸበሌን እየጠጣሁ እምነቴን እየተቀባሁኝ ይኸው ቁሜ ከፊታችሁ እንደምታዩኝ ታሪኬን ሁሉ ቀይሮኝ ሰው እንድሆን ያደረገኝን ወገኖቼ እልል ብላችሁ እስኪ አመስግኑልኝ። የሞቴን ደብዳቤ ነው ወደ ህይወት የቀየረልኝ። አባታችንን መድኃኔዓለም ይጠብቅልን። እንደ ምድር አሸዋ እንደ ሰማይ ከዋክብት እድሜያቸውን ያርዝምልን። ለገዳማችን ያብቃልን። ሌላው ደግሞ እኔ በፊት ስራ ነበረኝ። የመንግስት ስራም ነበረኝ፣ የግል ስራም ነበረኝ። ያን ሁሉ በያዘኝ በሽታ ምክንያት ስራዬን ሁሉ ለቅቄ ለብዙ አመት ቁጭ ብዬ ነበረ። አጋጣሚ ወንቅሸት ገብርኤል ገዳም ከመጣሁ በኋላ ጥቃቅንና አነስተኛ ተደራጅቼ ነበረ። መቼም አይሳካልኝም፣ እስኪ ልሞክረው ብዬ ነበር የሞከርኩኝ የተደራጀሁኝ። ወዲያውኑ በሶስተኛው ቀን እዚሽ ገዳም ከገባሁኝ በሶስተኛ ቀኔ ስምሽ ዝርዝርሽ ወጥቶልሻልና ስራ እንድትገቢ ተብለሻል ብለው ስልክ ደውለው አበሰሩኝ። ክብር ለአብሳሪው መልአክ ለቅዱስ ገብርኤል። እኔ እዚህ በኋላ ሙሉ ሰው ነኝ፣ አባት አለኝ። እዚህ በኋላ ምንም አልወድቅም። እኔ ሙቼ ነበረ አምና ነበረ በእኔ ቤት ግን አለኝ። አባቴን መድኃኔዓለም አሁንም ይጠብቅልን። ጠላቶቻቸውን ከእግራቸው በታች ይሰርልን። ገዳማቸውን ይጠብቅልን። ለገዳማቸው ያብቃልን። እግዚአብሔር ይስጥልን።